መስቀል እንጨት ነው፣ ግን እንጨቱ ሁሉ መስቀል አይደለም። እስመ ቀደሶ በደሙ ወአኮ በደመ ባዕድ አለ ሊቁ። ይሄ የከበረው ይውላችሁ ሰው አለመታደሉ ቅቤ የተቀባ ጨሌ እያመለከ መስቀሉ ላይ ግን በደሙ የከበረውን መስቀል ግን ለማክበር ይፈተናል። ድንግል ሆይ ልብሱ እሳት፣ ፊቱ እሳት፣ ቀሚሱ እሳት፣ ያ እሳተ መለኮት በሆድሽ ባደረ ጊዜ እንደምን አላቃጠለሽም? እናንተ ቤት የዘመን መለወጫ ያረዳችሁት በግ ያንኑ በግ ለገናት ለልደት ለፋሲካ ደግማችሁ ታርዱታላችሁ ወይ? እዚህ ቤት የሚታረደው በግ ግን የዘመን መለወጫ እሱ ነው፣ ዛሬ እሱ ነው፣ ለፋሲካ እሱ ነው፣ ለልደት እሱ ነው። ምስጋና ለበጉ። እንዴት አይነት ድንቅ ነገር ነው ባካችሁ! እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ የማይነገር ስጦታ የሚል ይሆናል። የቅዱስ ጳውሎስ መልእክት ወደ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 15። እስኪ ሁላችሁም ስለማይነገር ስጦታው በሉ። ግዴላችሁም ድምፃችሁን ከፍ አድርጋችሁ አንደበታችሁን አስባርኩ በቃሉ። ስለማይነገር ስጦታው እግዚአብሔር ይመስገን። አሜን። ምስጉን ጌታ ምስጋና ይድረሰው። ስለማይነገር ስጦታው ዛሬ ኦርቶዶክሳዊት ቤተ ክርስቲያን ተደራራቢ በዓላትን ነው የምታከብረው። በዓላቶቹ ሁሉ ግን እያከበርናቸው ያሉት በዓላት ተደምረው ደግሞ ሲታዩ የእግዚአብሔር ስጦታዎች ናቸው። የመድኃኔ ዓለም ስጦታዎች ናቸው። የማን ስጦታዎች? እያከበርን ያለነው አንዱ በዓል መስቀል ነው። ዛሬ ማን ነው? ይህ ወቅት ዘመነ መስቀል ነው። ሌሊት ሊቃውንቱ ዮም መስቀል አሰነየ በስነ ማርያም አዋከየ እያሉ ሲያመሰግኑ አደሩ። ዛሬ መስቀልን እናከብራለን። መስቀል ዳዊት እንደነገረን ስሙን ለሚፈሩ ደግሞ ለሚያመልኩት ምልክት ይሆን ዘንድ ምልክትን ምን አልካቸው? ከቀስት ፊት ያመልጡ ዘንድ ምንን ሰጣቸው? እስቲ ተናገሩ። ምን ሰጣቸው? ያ ምልክት ማን ነው? ስለዚህ ምልክትን ሰጣቸው ሲል መስቀል ራሱ ምንድን ነው ማለት ነው? ስጦታ ሆኖ የተሰጠን ምልክት ሆኖ የተሰጠን ድንቅ ስጦታ ነው። ለምንፈራው ለኛ ከቀስት ፊት እንድናመልጥ እግዚአብሔር ምልክት አድርጎ የሰጠን የማይነገር ክብሩ በሱ ላይ የተከናወነው የመድኃኔ ዓለም የማዳኑ ሥራ ፍቅሩን የገለበጠበት ያ ድንቅ ፍቅር የማይነገር ነው። ስለዚህ መስቀሉ ስጦታ ነው ከማይነገሩ ስጦታዎቻችን መካከል። ያ ማለት ቃላት ሊተርኮ አንደበት ሊያብራራው የትኛውም ቃል ቢመጣ ትክክለኛ ክብሩንና ፍቅሩን ሊገልጥበት የማይችል ከቃላት በላይ የሆነ ስለሆነ ስለማይነገር ስጦታው ማን ይመስገን? አሜን። ስለማይነገር ስጦታው መድኃኔ ዓለም ምስጋና ይግባው። በእውነት እግዚአብሔር ይመስገን። አያችሁ ስጦታው። ሁለተኛዋ ስጦታችን ወላዲተ አምላክ ድንግል ማርያም ናት። እሷም መስቀሉ ስር የተሰጠችን ስጦታ ናት። ስለዚህ የተሰቀለውን ጌታ የተሰቀለበትንና ደሙን ያፈሰሰበትን መስቀሉ ስር የተሰጠነች የወረስናት ርስታችንን ነው በአንድ ላይ እያከበርን ያለ ነው። በድጋሜ ለዚህ ጌታ ምስጋና ይግባው። የተወደዳችሁ የእግዚአብሔር ልጆች እግዚአብሔር ፍቅሩን ሲገልጥ ቃላት በመደርደር አረፍተ ነገር በማሳመር በሌላ ነገር አይደለም የገለጠው። በትክክል ሕይወቱን በመስጠት ለኛ ሲል ሞቶ ልጄማ እኔ ያለሁ አይሞትም፣ ደግሞ ያንን መሻቱን ያንን ፍላጎቱን ከፍታውን ንግስናውን አምላክነቱንም ተመኝቶ አይቀርም። ዲያብሎስም በልጄ በአዳም ቀልዶ አይቀርም ብሎ በቅናት ተነሳ። እግዚአብሔር ምን ማለት ነው?
ዲያብሎስ አዳምን ያታለለበት የመጀመሪያው ማታለያ ዕፀ በለስን ብትበሉ ምን ትሆናላችሁ? አቤት እሱ የእግዚአብሔር ትእዛዝ ነው። ዲያብሎስ ግን ገለበጠውና ብትበሉ ምን ትሆናላችሁ? አምላክ ትሆናላችሁ አለ። ይሄንን ስብከት የሐሰት ስብከት ሲሰማ አዳም ጓጓ። በትክክል የምድር ንጉሥ የምድር ገዢ ብቻ ሆኜ መቅረት የለብኝም፣ ሰማያዊው ግዛትም ይገባኛል፣ አዎ ከተሳካ ያስፈልገኛል ብሎ አምላክ ለመሆን ተመኘ። ደግሞ አምላክ ይሆናል ተብሎ ዲያብሎስ የሰበከውን የሐሰት ስብከት ተግባራዊ ለማድረግ ተነሳ። ዕፀ በለስን በላ፣ ልጅነቱንም አጣ። አሁን ልብ በሉ፣ የዲያብሎስ ትንቢት አለ። የማን ትንቢት? በረከት የማይገኝበት የዲያብሎስ ትንቢት አለ። አምላክ ትሆናለህ የሚል ማለት ነው። ደግሞ የአዳም ጉጉት አለ። ምን የመሆን? አምላክ የመሆን። ሁለቱንም አየ። አዳም ይሄን ሲያደርግ ከክብር ጎደለ። ከዛ ክብር ሲጎድል ግን ያ ጌታ ኪዳን ገባለት። ምን ብሎ? አድንሃለሁ። እስቲ በሉ በማርያም ኧረ እባካችሁ ንገሩኝ። ሰው ሁኜ ሰው አደርግሃለሁ፣ ወደ ክብርህም እመልስሃለሁ። ጓጉተሃል፣ አምላክ ለመሆን ተመኝተሃል፣ ጠብቀኝ አደርገዋለሁ አለ እግዚአብሔር። ስለዚህ ያ ጌታ ከክብር ለጎደል ነው ለኛ፣ ጠላቶቹ ሁነን ለተነሳንበት ለኛ ቢሳካልን በሱ ላይ መፈንቅል ለማድረግ ለሞከር ነው ለኛ ሲል ሰው ሆነ። ሰው ሆኖ ሰው አደረገን። መድኃኔዓለም ምስጋና ይግባው። እሱ ሰው ሲሆን አሁን ልብ በሉ፣ የዲያብሎስ ትንቢት የሚፈጸመው እዚህ ጋር ነው። ዕፀ በለስን በልተህ አይደለም አምላክ የምትሆነው፣ ሌላ ዕፀ ሕይወት ክርስቶስ ሰው ሆኖ ግን ይሄንን ምኞትህን ያሳካል። አሁን አዳም አምላክ ሰው ሲሆን ሰው ምን ሆነ? አሁን ንገሩኝ አምናችሁ። አምላክ ሰው ሲሆን ሰው ምን ሆነ? የማን ትንቢት ተፈጸመ? አምላክ ትሆናለህ ያለው ማን ነበር? ስለዚህ አምላክ ሰው ሲሆን ሰው ምን ሆነ? የማን ትንቢት ነው የተፈጸመው? በረከት የማያገኝበት የዲያብሎስ ትንቢት ተፈጸመ። የማን ምኞት ተሳካ? ክብርና ምስጋና ድንቅ ጌታ ለሆነው ለዚህ ቸር አባት ይሁን። ምኞቱን አሳካለት፣ ወደ ክብሩ መለሰው፣ አከበረው፣ አገነነው። ያንን ሁሉ ሙከራ አድርጎ አዳም ቢሳካለት፣ የሰው ልጅ ቢሳካለት፣ ዕፀ በለስን እንደበላ ወዲያው አምላክ ቢሆን ሊፈጠር የሚችለውን ነገር አስቡ። ከእግዚአብሔር ጋር ወይ ግዛት መካፈል ነው። ከዚህ ወደዚህ አንተ ነው፣ ከዚህ ወደዚህ እኔ ነው። እኔም አንተ ጋር አልደርስም፣ አንተም እኔ ጋር ደረስሽ እንዳትል ነው። ሁለተኛው አይውላችሁ እኔም አምላክ አንተም አምላክ ከአሁን በኋላ ብሎ ሰው አቅም ቢያገኝ ለአምላኩ አይገዛም ማለት እኮ ነው። ደግሞ ይሄንን ማድረጉ ብቻ አይደለም፣ ለሰው ሲል ሰው የሆነውን ጌታ ሰቅሎ ገሎታል መስቀል ላይ። ይውላችሁ መስቀሉን ስናከብር፣ መስቀሉን ስናይ ዝም ብሎ መስቀል ብቻ አይደለም፣ እዛ ጋር የተከፈለው ዋጋ ነው የሚታየን። ሰው የሀገር ፍቅር ያለው ሰው የሀገሩ ፍቅር በልቡ ሲያድር ሰንደቅ ዓላማ አይቶ ጨርቅ ሆኖ አይታየውም። እየሰማችሁ ነው? ብዙ ትርጉም አለው ለሰንደቅ ዓላማው። ከዚያ በላይ ለሀገር ምልክት ሆኖ ከተሰጠው ሰንደቅ ዓላማ በላይ ለሀገራችን እንደ ኢትዮጵያዊ ምልክታችን ምን ሊሆን ይችላል? ሰንደቅ ዓላማ። ኦርቶዶክሳዊ ለመሆናችን ግን ምልክታችን ምንድን ነው? ተናገሩ ሁላችሁም። መስቀል ነው። ስለዚህ ሰንደቅ ዓላማ ልብስ ጨርቅ ነው አይደለም? ነው አይደለም? ነው። ግን ሰንደቅ ዓላማ ጨርቅ ቢሆንም ጨርቅ ሁሉ ግን ሰንደቅ ዓላማ አይደለም አይደል? አዎ መስቀል እንጨት ነው፣ ግን እንጨት ሁሉ መስቀል አይደለም። እስመ ቀደሶ በደሙ ወአኮ በደመ ባዕድ አለ ሊቁ። ይሄ የከበረው ይውላችሁ ሰው አለመታደሉ ቅቤ የተቀባ ጨሌ እያመለከ መስቀሉ ላይ ግን በደሙ የከበረውን መስቀል ግን ለማክበር ይፈተናል። የተወደዳችሁ የእግዚአብሔር ልጆች መስቀሉ ላይ ያረፈው ያ ደም ያ የኛ አባት መስቀል ላይ በአምስቱ ሚስማሮች ሲቸነከር ተጠማሁ ሲል ሲቃትት ያ የፈሰሰው ደም ይሄ ደም አለ መስቀል ላይ የፈሰሰው ደም ዝንቱ ደም አኮ ከመደመ አቤል። ይሄ ደም ወንድሙን እንደሚከሰው በቅናት በአቤል እጅ ደሙ እንደፈሰሰው እንደ አቤል ደም አይደለም። እንደማን ደም አይደለም? መስቀል ላይ የፈሰሰው ደም አኮ ከመደመ ዘካርያስ ወልደ በራክዩ
እንደ በራኪው ልጅ እንደ ካህኑ ዘካርያስ ደም በመቅደስ ደሙ እንደፈሰሰው ካህንም አይደለም። ከካህኑ ደምም ከፍ ያለ ሌላ ደም ነው። አኮ ከመደመ ናቡቴ መስቀል ላይ የፈሰሰው ደም ክፉዎች አክዓብና ኤልዛቤል በቅናት ደሙን እንዳፈሰሱት ደሙን ውሾች እንደላሱት እንደ ምስኪኑ ሰው እንደ ናቡቴ ደምም አይደለም። ዝንቱ አኮ ከመመስዋዕቶሙ ለአበው ቀደምት ዘበደመ ሐርጌ ወላሂም አለው በቅዳሴ ማርያም አባ ሕርያቆስ። በብሉይ ኪዳን ይፈስ እንደነበረው ለኃጢአት ማስተስሪያ በመቅደሱ እንደሚፈሰው እንደ ዋኖሱ እንደ ርግቡ እንደ እንስሳቱ ደምም አይደለም። ታዲያ ምን አይነት ደም ነው ካልከኝ አለ ወደሙ ለኢየሱስ የጌታችን በሉ እስኪ የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል። ምን ይለናል? ምስጋና በደሙ ለሚያነጻን ለአባታችን ለመድኃኒዓለም ይሁን። እስኪ ደሙ ያነጻል። ደሙ ምን ይላል? ምኑ? እስቲ ዝም ብላችሁ ደምን አስቡት እስቲ። ደም ያነጻል ወይስ ያቆሽሻል? ደም ስታስቡት አይምሯችሁ ላይ አሁን የመጣው ለበዓል ዶሮ ስታርዱ ደሙ ልብሳችሁን ቢነካው ጽድት ነው የሚለው ቆሽሽ ነው የሚለው? አቤት አቤት! የደም ጠባዩ ምን ማለት ነው? ማቆሸሽ ነው። የመድኃኒዓለም ደም ግን ምን ይላል? አረ ክብር ምስጋና ለሚያነጻው ለዛ ደም ለበጉ ደም። እንዴት አይነት ደም ነው ባካችሁ! ያ ደም ነው የፈሰሰበት የመስቀል። በዚህ ነው የከበረው አለ። አይገርማችሁም? የልብሱ ጫፍ የደምን ጅረት ቀጥ የሚያደርገው ጌታ ደሙ የፈሰሰበት መስቀል ደግሞ ምን ያህል ይፈውሳል? ልብሱ ያን ያህል ከፈወሰ ደሙ የፈሰሰበት መስቀል ከዚያ በላይ ድንቅ ያደርጋል። ደግሞ ይሰራል፣ ደግሞ ይፈውሳል። እኛ ኢትዮጵያውያን ይውላችሁ አባቶቻችን ካህናቱ በእጃቸው ቤተ ክርስቲያኗ ጉልላት ላይ ምልክት በእያንዳንዳችን አንገት ላይ የሚገኝ መለያችን ምንድነው? እሱ አረ ክብር ምስጋና ይሄንን ድንቅ ምልክት የሚያድን ከቀስት ፊት የሚያስመልጥ ምልክት የሰጠ እግዚአብሔር እንዴት ድንቅ ነው ባካችሁ! ቅዱስ ያሬድ ተቀበለ። መስቀል ላይ የፈሰሰውን ደም እንደገና ተረከው። ሲያነጻ አለ ያነጻል ብቻ አይደለም መሐፒል አጻይዶቶ ይክል አለ። ሲያነጻ የማንጻቱ ልክ ሲገልጠው አጣቢ በዚህ ዘመን ቋንቋ ላውንደሪ ሊያነጻ ከሚችለው በላይ የመድኃኒዓለም ደም ያነጻል። አቤት አቤት! እንዴት አይነት ደም ነው ባካችሁ! ያ ደም ምን ቢሆን ነው እሱ ካላችሁ በግ ነው። እስኪ በግ ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር ምን። አሁን በጣም የሚገርመው በግ እዛው በግ ነው፣ ግን የእግዚአብሔር በግ። ይሄ በግ ግን በግ ብቻ አይደለም፣ ደግሞ መልካም እረኛ ነው፣ ደግሞ የሕይወት እንጀራ ነው፣ ደግሞ የጽድቅ ልብስ ነው፣ ደግሞ የሚደነቅ ብርሃን ነው፣ ደግሞ ሕይወት ነው፣ ደግሞ ብርሃን ነው፣ ደግሞ መንገድ ነው፣ ሁለ ነገራችን ነው። ምስጋና ለአማኑኤል ይሁን። እንዴት አይነት አባት ነው! አባቶቻችን መስቀል ላይ የታረደውን በግ እንደዚህ ይሉታል። ከሌሎች በጎች ሲለዩት ምእመናኑን አቁርበው ሲመለሱ እንባ እየተናነቃቸው የሚጸልዩት ጸሎት ነው። እስመ ንሰዋአከ ለለ ዕለቱ ወንጠባሐከ ዘይላል። እስኪ በሉ አንድ በግ ነህ በሉት። እስኪ መድኃኒዓለም በሉ እንጂ ስንት በግ ነው? አንድ በግ ነህ በሉት። በየቀኑ እናርድሃለን። በማርያም አምናቸው አንዴ ድገሙት። ስንት በግ ነው? መቼ ነው የሚታረደው? ስንቱ? አንዱ በየቀኑ። እስቲ እግዚአብሔር ያሳያችሁ። እናንተ ቤት የዘመን መለወጫ ያረዳችሁት በግ፣ ያንኑ በግ ለገናት ለልደት ለፋሲካ ደግማችሁ ታርዱታላችሁ ወይ? እዚህ ቤት የሚታረደው በግ ግን የዘመን መለወጫ እሱ ነው፣ ዛሬ እሱ ነው፣ ለፋሲካ እሱ ነው፣ ለልደት እሱ ነው። ምስጋና ለበጉ። እንዴት አይነት ድንቅ ነገር ነው ባካችሁ! እንዴት አይነት ድንቅ ነገር ነው! እስኪ እናንተ በዘመናችሁ እቤቱ ወስዶ ብሉ፣ እስኪ ብሉ እንጂ አይጣፍጥም እንዴ የሚል ሰው ደግ ይባላል አይደል?
ገሌ እኮ ደግ ነው፣ ሰው በልቶ የጠገባ አይመስለው። ገሌ እኮ ደግ ናት፣ ሰው በልቶ የጠገባ አይመስላት። ምን ስላለች ነው? አቤት ብሉ 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 ስላለች ነው አይደል? እኔ በጣም የሚገርመኝን ነገር ልንገራችሁ። ብሉ ብሉ ያለ ሰው ደግ ከተባለ ብሉኝ ያለው መድኃኒዓለም ምን ሊባል ነው? ምንም ተመስገን ብቻ ነው የሚባለው። አሜን ተመስገን በሉት እስቲ በማርያም ተመስገን ብላችሁ አክብሩት ይሄንን ጌታ ሆነ። እስቲ እጃችሁን እንደዚህ ያርጉት፣ እንደሚጸልይ እንደሚቀበል በረከት። እስቲ እንደዚህ ተመስገን በሉት እስቲ። አሁን ይኸውላችሁ የማይነገር ብዙ ስጦታ አለ፣ ልንዘረዝረውም የማንችል ጊዜም የኔ አንደበትም ይሄ ጊዜም እውቀትም አይ በቃ የኛም ጆሮም የማይችለው ድንቅ የሆነ እግዚአብሔር ስጦታ አለ። ሳይሰለች የሚሰጠው እግዚአብሔር፣ ሳይታክት የሚሰጠው እግዚአብሔር፣ ሳያዳላ የሚሰጠው እግዚአብሔር፣ ዕለት ዕለት የሚሰጠው እግዚአብሔር፣ ያ እጀ ሰፊው አምላክ የሚሰጠን ብዙ በረከት አለ። ለዚህ ሁሉ የምንመልሰው ነገር ያን ሁሉ ተቀብለን እንደው መልካም መድኃኒዓለም ላይ አንድ ሊቅ እንደዚህ ይላል፣ መድኃኒዓለም ሆይ እንዳንተ ቸር እንደኔ ክፉ የለም ይላል። አልቦም ሰብዘ ከማ ይላል። ከሰው ሁሉ ከፍጥረት እንደኛ ክፉ የለም፣ እንዳንተ ደግሞ ቸር የለም። ያን ሁሉ ስጦታ ሰጠ ሰጠ ሰጠ። መስቀሉን ምልክት አድርጎ ከጠላት እንድናመልጥበት ከወጥመድ እንድናመልክበት ሰጠ። እናቱን ሰጠ እንድንድንበት ሁሉን ነገር ሰጠን። የበረከት ነገሮችን ሁሉ ሰጠ። በጎ በጎውን ስጦታ ሰጠ። የራሱ የሆነውን በሙሉ ሰጥቶ 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 አልረካለ። ከዛ የራሱን ሰጥቶ አልረካ ሲል ራሱን ሰጠ። ከዚህ በላይ ምን ፍቅር አለ? ራሱን ሰው በጣም ደግ ነው የምንለው የራሱ ከሆነው ላይ ከፍሎ ሲሰጥ አይደል? መድኃኒዓለም የራሱ ከሆነው ላይ ከፍሎ አይደለም የሚሰጠው፣ ራሱን እንኳን ሲሰጥ የማይሰስት አባት ነው። እግዚአብሔር ያሳያችሁ። መልካም የተባለ አባት ለልጆቹ ዳቦ ገዝቶ የሚገባ ነው አይደል? መልካም የሆነ አባት ለልጁ ወተት የሚገዛ ነው። ይሄ አባት ለልጆቹ ዳቦ ገዝቶ የሚገባ አይደለም፣ ስጋውን ቆርሶ የሚያበላ አባት ነው። ይሄ አባት ለልጆቹ ወተት ገዝቶ የሚገባ አይደለም፣ ደሙን ቀድቶ የሚያጠጣ ነው። መኑ ዘርየ መራዌ ዘይጠብህ ስጋሁ በጊዜ ከብካቡ ይትበላ ለግሙራ ይላሉ ሊቃውንት። እንዲህ አይነት ሙሽራ ያየማን ነው? መስቀል ላይ እንደተሞሸረው አይነት ሙሽራ። የሰርጉ ቀን እድምተኞቹን ጠርቶ ድንኳኑን ሲሞሉት የራሱን ስጋ እየቆረጠ ለታዳሚዎቹ የሚያበላ ሙሽራ እሱ መድኃኒዓለም ነው። ምስጋና ይግባው በእውነት። መኑ ዘርየ መራዌ ዘይቀድህ ደግሞ በጊዜ ከብካቡ ይሰተይ ለግሙራ። ኧረ እንዲህ አይነት ሙሽራ ሲያየማን ነው? በሰርጉ ቀን ለታዳሚዎቹ የራሱን ደም እየቀዳ የሚያጠጣ ሙሽራ። ያ ሙሽራ መድኃኒዓለም ነው። ሙሽሪት ይቹት ቤተክርስቲያን ዘበእንቲሃ ለቤተክርስቲያን አሉ ሊቃውንቱ። ስለዚህ ስለ ሙሽሪት ቤተክርስቲያን ይሄ ሙሽራ መስቀል ላይ ሲሞሸር ቀለበት አይደለም ለቃል ኪዳን ያደረገው፣ በችንካር ነው እጁ የቆሰለው። ይሄ ሙሽራ በሰርጉ ቀን በፊቱ የተደረደረ መጠጥ አይደለም የተቀመጠለት፣ መራራ ሐሞት ነው የጠጣው። ዲህ አይነት ሙሽራ ያየማን ነው? በዚህ ልክ ፍቅር፣ በዚህ ልክ ስጦታ፣ በዚህ ልክ ሰውን መውደድ። ይኸውላችሁ ያ ፍቅር የተተረጎመው እዚህ መስቀል ላይ ነው። እዚህ መስቀል ላይ ነው። አያችሁ ተግባራዊ የሆነው ውለታው የታየበት ክርስቶስ። እንደውም ከመኪሩቤል ተመሰለ ዕፀ መስቀል ይለዋል ቅዱስ ያሬድ። መስቀል ኪሩቤል ሆነ ይላል። መስቀል ምን ሆነ? ኪሩቤል ምንድነው ስራቸው? ክርስቶስን መሸከም አይደለ? አዎ መስቀል ዓርብ ዕለት ኪሩቤል ሆነ። ከተሰቀለበት ሰዓት ጀምሮ እስከ ዮሴፍና እነ ኒቆዲሞስ እስከሚያወርዱት ድረስ ማንን ተሸከመ? ክርስቶስ ነገሰበት። ስለዚህ መስቀል ምን ሆነ? ክብር ለዕፀ መስቀሉ ይሁን። በእውነት እንዴት ድንቅ ነገር መሰላችሁ! በእውነት አያችሁ፣ ያ ጌታ የነገሰበት ዙፋኑ ያደረገው ስለኛ እርቃኑን የተሰቀለው ያንን የኛን ጉድ ሊሸፍን እርቃኑን የተሰቀለበት ተጠማሁ እያለ የቃተተበት ያ ድምፅ የተሰማው እነዚያ 7 የፍቅር ቃላቶች የተደመጡት አጽርሃ መስቀል የሚባሉት እዚህ መስቀል ላይ ነው። እስኪ በሉ ምን አልኩ አለ? እስቲ በማርያም ድገሙት። ማን ነው? አይገርማችሁ? ይሄ ቃል በጣም እኮ የአባይ ልጅ
ነበረ ቀራንዮ ላይ መስቀል ላይ ግን ከዚያ ከፍ ይላል አባባሉ። የአባይን ልጅ አይደለም የአባይን ጌታ ውሃ ጠማው። እግዚአብሔር የእግዚአብሔር ውሃ አጣ መስቀል ላይ። ለመሆኑ እግዚአብሔር ራሱ የህይወት ውሃ ነው። ምን ቢያገኝ ነው የሚረካው? ምንድነው የሚጠጣው? የሱ መጠጥ ምንድነው? ውሃ አይጠጣም ታውቃላችሁ። እሱ ደግሞ የህይወት ውሃ ነው። እንዲያውም ምድራዊ ውሃ እኮ ቆሻሻውን ልብስ ሲያነጻ ራሱ ቆሽሾ ነው አይደለ? ውሃው ቆሽሾ ነው ልብስ የሚያነጻው። ይሄ የህይወት ውሃ ግን የኛን ቆሻሻ ለማንጻት ሲያነጻን እሱ ቆሽሾ አይደለም እኛንም ያነጻን። በዚያ ክብሩ፣ በዚያ ንጽህናው፣ በዚያ ቅድስናው ነው እኛንም ይቀድስ። በዚያ ንጽህናው ነው እኛንም ያነጻ። ውሃ ንጹህ እንደሆነ አያነጻም፣ ቆሽሾ ያነጻል። ይሄ ውሃ ግን ዘላለም ቅዱስ ነው። ለመሆኑ ምንድነው የሚጠጣው ከተባለ ሙሴ የጠየቀውን ጥያቄ እንስማ። እንዲህ ይላል ምን ተትበል ወምን ሙሴ እንዲህ ብሎ ጠየቀው እግዚአብሔርን። ጌታ ሆይ፣ እስኪ አብራችሁ ጠይቁት መድኃኔዓለምን። ጌታ ሆይ በሉት እስኪ። ምንድነው የምትበላው? ምንድነው የምትጠጣው? ምን ይሆን የሚጠጣው እናንተ? መድኃኔዓለም መለሰ ኃጥእ አመይን የስህ እንባሁ እሰት ያለ ኃጢአተኛ ስለ ኃጢአቱ ተጸጽቶ አባቴን አሳዘንኩት ብሎ ተመልሶ ይቅር በለይ ብሎ ስለ ኃጢአቱ ሲያለቅስ የሚፈሰው እንባ እሱ ነው ለኔ ቀዝቃዛ መጠጥ። እሱ ነው መጠጣው፣ እሱ ነው የሚያረካኝ አለ። አታስታውሱም? የዮሐንስ ወንጌል ምዕራፍ 4 ላይ ያቺ ምስኪን ሳምራዊቷ ሴት በዚያ ቀትር፣ በዚያ ስቃይ፣ በዚያ ሙቀት፣ በዚያ ግለት፣ በዚያ ሁሉ መከራ ውስጥ አቋርጣ ስትሄድ መድኃኔዓለም አገኛት። ሁላችንንም ያግኘን። አሜን በሉ። መድኃኔዓለም ያግኘን። የኛ ጌታ ወደ ሳምራዊቷ ሴት መጣ፣ አገኛት፣ አነጋገራት፣ ቀረባት። ሰው ሁሉ የራቃትን የገፋትን፣ ሰው ሁሉ ዓለም ፊቷን ያዞረችባትን ያችን ምስኪን ሴት አገኛት። ኧረ ሁላችንንም ያግኘን። አሜን በሉ። እሱ ያግኘን። እሱ በሰፈራችን ይለፍ። ሊያልፍ ግድ ሆነበት ይላል። አያችሁ፣ እሱ ሲያልፍ መከራ አብሮ ነው የሚያልፈው። እሱ ሲያልፍ ስቃይ አብሮ ነው የሚያልፈው። የዚያችን ሴት ህይወት ሊያሳልፍላት ደግሞ ወደ በረከት ሊቀይርላት መጣ ይላል። እስከ ዛሬ ድረስ በብዙ ስቃይ የኖረች ናት። 5 ባሎች የነበሯት። ስንት ባሎች? ዝም ብላችሁ ሳሏት። እቺ ሴት ሰው የአንድ ሰውን ጠባይ ችሎ በትዳር ውስጥ መኖር ሰማዕትነት ነው፣ ትልቅ ዋጋ ነው። አንድ ሰው አንድ የትዳር አጋር የአንድን ሰው ጠባይ ችሎ መኖር ያን ያህል ከባድ ከሆነ 5 ባሎች የተፈራረቁባት እቺ ሴት ምን ያህል ልቧ እንደቆሰለ አስቡት። ይችን ሴት ጌታ በቁስሏ ላይ ዘይት ሊያፈስላት ነው፣ ሊያክማት ነው አሁን የመጣው። ከዛ እያነጋገራት እያለ ደቀ መዛሙርቱ አሉ። ንስሐ ልትገባ ነው አሁን፣ ልትናዘዝ ነው ነገሩ። የሚበላላችሁ አላቸው። ዞር እንዲሉ ነው። ንስሐ ለብቻ ነው የሚሰጠው። ውይ የለንም አሉ። እስኪ ገዝታችሁ ነው አላቸው። ወይኔ ትናንትና እንጀራ በርክቶ ያበላና አምላክ ጌታ መምህራችን ዛሬ ተራበ ብለው እንጀራ ሊገዙ እነሱ ብቻ ሄደው እያለከለኩ እንጀራውን ገዝተው እስከሚመጡ ድረስ እሷ ተናዛ አረፈቻው፣ ታክማለች። በልብላ ሲሉት ውይ እናንተ እኮ ልትገዙ እንደሄዳችሁ የሚበላ አግኝቼ በላሁ አላቸው። ለካ የራበው የዚች ሴት ነፍስ ኑሯል፣ የእሷ መመለስ ኑሯል። አያችሁ የራበው ስንት ቀን የእኛን ነፍስ ተርቦ ይሆን? ስንት ቀን የእኛን ነፍስ ተጠምቶ ይሆን? መድኃኔዓለም ያን ቀንማ ቀራንዮ ላይ መድኃኔዓለም ተጠማው ሲል ባገኘው ኑሮ አጠጣው ነበር የሚል ሰው አለ እዚህ ውስጥ? እስቲ ያን ቀን ብታገኙት ውሃን ያጠጣው ነበር የምትሉ እስቲ እጃችሁን አውጡ። መድኃኔዓለም ብታገኙት ተጠማሁ እያለ ሲቃትት አታጠጡትም? እስቲ እጃችሁን አውጡ የምታጠጡት። ለመድኃኔዓለም እኔ ውሃ ሰጠው ነበር የሚል ሰው እስቲ ከጆሮ በላይ ነው። ከጆሮ በላይ ከሆነ ነው የሚቆጠረው። በጣም ጥሩ። ሁሉም ሰው እርግጠኛ ነኝ ዛሬ የሚጠየቅ እንዴ ደግሞ ለውሃ እንላለን። ሊቁ እንደዚህ ይላል፣ ያን ቀንማ ተጠምቶ ባገኘው አጠጣው ነበር የምትል ከሆነ እድሉ አላለፈም ዛሬ የሚል። የመጀመሪያው እሱን ለማጠጣት እንዳልኳችሁ ስለ ኃጢአት ማልቀስ ነው። ስለ ኃጢአታችን ስናለቅስ የሚፈሰው እንባ እሱ ነው ለሱ መጠጡ። በዚያ ነው የሚረካው፣ እሱ ነው ለሱ ደስታ። ሁለተኛው ዛሬም ተጠማሁ እያሉ የምንሰማቸው ዛሬም አባ ዳቦ ግዛልኝ የሚሉ
ብርቅ የሆነባቸው ዳቦ፣ ደረቅ እንጀራ ብርቅ የሆነባቸው ዳቦ ከሰማይ የራቀባቸው ብዙ ችግረኞች አሉ። እነሱን መርዳት ከነዚህ ከታናናሾቹ ላንዱ ያደረጋችሁት ለማን? አዎ ለሱ ማድረግ ነው። አያችሁ ሲመጣ ባለሀብቶችን ወክሎ አይደለም መድኃኒዓለም የሚመጣው። ሲመጣ እዛ ጋር እያጣጣሩ ያሉትን ምስኪኖችን ወክሎ ነው። ብራ ባላበላችሁኝም ነው የሚለው። የነሱን ጉሮሮ አድርጎ ነው። አያችሁ ምጽዋት የነዳያንን ጀርባ መቅደስ አድርጎ እግዚአብሔር የሚቀበለው መስዋዕት ነው። ጉሬ ጽሟንን መቅደስ አድርጎ የሚቀበለው ነው። ስለዚህ ወደ እግዚአብሔር ጉሮሮ፣ ወደ እግዚአብሔር ጀርባ፣ ወደ እግዚአብሔር ሕይወት እግዚአብሔርን መርዳት እፈልግ ነበር የሚል ሰው ወኪሎቹ በር ላይ የወደቁ ምስኪኖች ናቸው። እያጣጣሩ ያሉ መስሪያ ቤትና መኖሪያ ቤት እያፈራረቁ የማይኖሩ መኖሪያቸውም ማደሪያቸውም ሙያቸውም እዚያው የሆነ ዝናቡም ፀሐዩም አንድ ላይ የሚፈራረቅባቸው አይገርማችሁም? ግን እኛ አካል እያለን የተወሰነ ገቢ እያለን ጤና እያለን ኑሮ ይሄን ያህል የከበደ እነሱ ምን ያህል ከብዷቸው ይሆን? እንዴት ነው እስኪ የሆነ ቀን ቸግሯቸው አያውቅም? ማንን ልጠይቀው ብላችሁ የተንከራተታችሁበት ቀን የለም? ተስፋ አድርጋችሁ ስትጠይቁት ወይኔ አሁን እኮ የለኝም ሲላችሁ ያን ቀን ተስፋችሁ ሞተስ። የአንድ ቀን ችግር ይሄን ያህል ልብን የሚሰብር ከሆነ እለት እለት ስራቸው በዚህ ህይወት የኖሩ ሰዎች እንዴት ነው የቻሉት? ለካ እግዚአብሔር ላይ ያስችል አይሰጥም። እናንተ የአንድ ቀን ችግር ያን ያህል ካሳቀቀን፣ አንድ ጎደሎ ቀን ያን ያህል ካስጨነቀን፣ እለት እለት ጎድሎባቸው በልመና በስቃይ የሚኖሩ ሰዎች ምን ያህል ነው የቻሉት? ያንን ማሰብ ነው መድኃኒዓለምን ተጠማው ሲል ማጠጣት ማለት መራራት ነው፣ ማዘን፣ በጎ ንግግር ከአንደበት ማውጣት። እሱ ነው አያችሁ ክርስትና፣ ክርስቶሳዊነት ማለት እኮ ነው። ክርስቲያን ማለት እኮ ክርስቶስ በምድር ነው። እኛ እየገፋ ነው ያለውን ያንን ምስኪን መድኃኒዓለም ቢያገኘው ምን ያደርገው ነበር ማለት እኮ ነው። እንደ ክርስቶስ መሆን በምድር ላይ ክርስቶስን ማሳየት እኮ ነው ክርስትና። የመስቀሉን የሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ እለት እለት መስቀሉን መሸከም የሚለው ቃል አስቡት። እለት እለት መስቀሉን ተሸክሞ ይከተለኝ ምን ማለት ነው? መስቀል ላይ የተከፈለውን ዋጋ አስቦ ከኃጢአት መራቅ፣ መድኃኒዓለም መስቀል ላይ ያሳየውን ቸርነት ደግሞ በምድር ላይ እየፈጸመው መኖር ማለት ነው የፍቅር ስራ መስቀል። ስለዚህ ፍቅር አካል ገዝቶ ፍቅርን በአካል ያየነው መስቀል ላይ ነው። እየሰማችሁ ነው? መስቀል ላይ ያየነው ፍቅር የሚተረክ ፍቅር አይደለም። አካል ያለው ፍቅር፣ የሚገዛ ፍቅር፣ የሚዳሰስ ፍቅር ነው። ኦ ፍቅር ዘመጠነ ዘፍቅር አለ ቅዱስ ዮሐንስ አፈወርቅ። እንዲህ አይነቱ ፍቅር ምን አይነት ፍቅር ነው? አያችሁ መስቀል ይሄ ነው። መስቀል ክብራችን ነው። መስቀል ኃይላችን ነው። ይሄ ክርስቶስ ደሙን ያፈሰሰበት መስቀል ደግሞ ግማደ መስቀሉ ኢትዮጵያ ላይ ነው ያለው። እየሰማችሁ ነው? ግሸን ደብረ ከርቤ ላይ ነው። ከአራቱም አቅጣጫ የተሰበሰቡ ብዙ ምዕመናን ተሰብስበው በዛሬው ዕለት ስለሚያከብሩት ብዙሃን ማርያም ይሉታል ሊቃውንቱ። አያችሁ ኧረ ለዚህ ክብር የመረጠን ቅዱሱን በረከት ያደለን እግዚአብሔር ምስጋና ይግባው። ሌላው እንዳልኳችሁ ጠቅለልም ለማድረግ ብፁዕ አባታችንም በኋላ የእሳቸውንም ጊዜ ላለመውሰድ በጣም እየሰፋብኝም ስለሆነ ስለ ድንግል ማርያም የሆነ ነገር ልበላችሁ። ስጦታችን ናት። እሷ ምናችን ናት? የምን ስር ስጦታ? የመስቀል ስር ስጦታ ናት። አያችሁ ቦታው ርስቱን አባታችን መልካሙ አባት ሲሞት ለኛ ለልጆቹ አውርሶን የሞተ ቦታው መስቀሉ ስር ነው። ስጦታው ድንግል ማርያም ናት። ይኸው እድሜ ልኳ ስጦታ ናት። እድሜ ልኳን ሰጪው ነው የሚለያየው። ጥቂቶቹን 1 3 4 ላንሳ፣ አሁንም ጊዜ የለም መቆጠብ። የመጀመሪያ እግዚአብሔር ለሐናና ለኢያቄም ሰጣቸው። እስቲ በሉ አሁን ስጦታ ሁል ጊዜ ማናት? ሰጪው ይቀያየራል። አሁን ሰጪ ማን ነው? አሁን የመጨረሻ ፈተና ነው። ትምህርቱም እያለቀ ስለሆነ ማጣሪያ ነው፣ ፈተና ነው። ሰጪ ማን ነው? ተቀባይ ተቀባይ አልሰማችሁኝም? በደንብ ስሙ። አሁን እንደገና ለጊዜው አልኳችሁ
ለሐናና ለኢያቄም የሥጋ ልጅ አድርጎ ሰጣቸው። ስለዚህ ሰጪ ማን ነው? እግዚአብሔር። ተቀባይ ሐናና ኢያቄም፣ ስጦታ ድንግል ማርያም። በዚህ ሁኔታ 3 ዓመት ቆየና ከ3 ዓመት በኋላ ደግሞ ሐናና ኢያቄም ለሰጣቸው ለእግዚአብሔር መልሰው ሰጡ። አሁን ደግሞ ገልብጡት እንግዲህ እንትኑን ሐሳቡን። ሰጪ ማን ነው? በማርያም እግዚአብሔር እንዳትሉ። አሁን ሰጪ ማን ነው? ሐናና ኢያቄም። ተቀባይ ማን ነው? እግዚአብሔር። ስጦታዋ ማን ናት? ድንግል ማርያም። በጣም ጥሩ። 2 አየ። በዚህ ሁኔታ ደግሞ 12 ዓመት ቆየች በቤተ መቅደስ። በድምሩ እድሜዋ ስንት ሆነ? 15 ዓመት ሲሆናት የጌታ መልአክ ወደ እርሷ ከእግዚአብሔር አብ ዘንድ ተልኮ መጣ። የእግዚአብሔር እናቱ ትሆኛለሽ፣ በድንግልና ጸንሰሽ በድንግልና አምላክሽን ልጄ ብለሽ ትጠሪዋለሽ። በማንም ያልሆነ በአንቺ ይሆናል። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ አላት። እፎኑ ይከውነኒ ዝንቱ አለች። እንዴት ይሆናል? ወንድ ሳላውቅ እንዴት በድንግልና ደግሞ ያላባት ደግሞ አምላኬን እንዴት ብዬ ልጄ ብለህ እጠራዋለሁ? ብዙ ጥያቄ፣ ብዙ ሐሳብ፣ ብዙ ነገር ተንሸራሸር፣ ብዙ ቃለ ማይተረከብ ከዘ ከመዝ ብስራተ ትላለች። ደግሞ እንዴት አይነት ንግግር ነው? እንዲህ አይነት ንግግር ከዛሬ በፊትም ተነግሮ አያውቅም፣ ከዚህ በኋላም ተነግሮ አይነገርም። በማንም ያልሆነ እንዴት ይሆናል? እንዲህ አይነት ንግግር ከዛሬ በፊት መልአኩ ራሱ ተናግሮ አያውቅም። ማንንም አብስሮ አያውቅም። ብዙ ጥያቄዎች ተነሱ፣ ብዙ ምሳሌዎች መሰለ። እዚያው የሉቃስ ወንጌል ምዕራፍ 26 ጀምሮ ስታነቡ አንድ ወናሁ ኤልሳቤጥ እንኳን ዘመድሽ ካረጀች አበቃላት ከተባለ እኮ ይኸው እግዚአብሔር ጎበኛት እንዴ አለች። ምን አገናኘው ኤልሳቤጥና እኔ? ኤልሳቤጥ እኮ ምንም እንኳን በእድሜዋ ብታረጅም ይኸው ለመጽነስ ምክንያት የሚሆን ዘካርያስ አለ። እኔ ግን ያለ ወንድ ዘር እንዴት ይሆናል? መጨረሻ የምትሸነፍበት ቃል፣ አሜን የምትልበት ቃል፣ የምትቀበልበት ቃል ለእግዚአብሔር የሚሳነው ነገር የለም ስትል አሜን ነው። እፎኑ ይከውነኒ ብላ የጠየቀችው ክርክር ይኩነኒ በከመ ትቤለኒ ተብሎ ተደመደመ። ይህን ቃል ምክንያት አድርጎ ይላሉ ሊቃውንቱ በአባ ጊዮርጊስ በአባ ሕርያቆስ ቅዳሴ ከመ ንህብ ዘእም ቃለ ንባብ፣ እንደ ንብ ጽንስ ይላሉ። እንደምን እስቲ በሉ። እንደ ንብ። ንብ ታውቃላችሁ፣ በአንድ ቀፎ ውስጥ ብዙ ንብ ይኖራል። የሚኖረው አውራ ግን ስንት ነው? አንድ ነው። አንዱ አውራ እነዚያን ሁሉ እንስት ንቦች ዘር እንዲተኩ የሚያደርጋቸው በሩካቤ አይደለም፣ በድምፅ ብቻ ነው። ድምፁን ሲያሰማቸው ሴቶች ንቦች ድምፁን ብቻ በጆሮ ሰምተው ዘር የመተካት አቅም ያገኛሉ። አንቺ ምንድነሽ አላት። አሁን እስቲ ንብ ነሽ በሉ። ምንድነሽ? ንብ ያለ ሩካቤ የአውራውን ድምፅ ብቻ በጆሮዋ ሰምታ ዘር እንደምትተካ አንቺም የመላኩን ብስራት ብቻ በጆሮሽ ሰምተሽ ያለ ሩካቤ አካላዊ ቃል ወልድን ወልደሻልና አንቺ ንብ ነሽ አላት። ኧረ በረከቱ አይደረም። እንዴት ድንቅ ነገር ነው ባካችሁ! በዚህ መንገድ አሁን 15 ዓመት ሲሆናት አምላኳን ጸንሳ ወለደች። በ15 ዓመት ያ ድንቅ ነገር በእሷ ተከናወነ። እግዚአብሔር ያሳያችሁ እስቲ ይላል ቅዱስ ሕርያቆስ። ወደ ቀድሞው ነገር እስኪ እንመለስና የድንግልን የጽንሷን ነገር፣ አምላኳን ጸንሳ የመውለዷን ነገር፣ ኪሩቤል ለመሸከም የሚንቀጠቀጡለትን ሰማይና ምድር የማይችለውን ያንን ኃያል አምላክ ጸንሳ የመውለዷን ነገር እስኪ እንዲህ እያለን መርምራት። ድንግል ሆይ ልብሱ እሳት፣ ፊቱ እሳት፣ ቀሚሱ እሳት፣ ያ እሳተ መለኮት በሆድሽ ባደረ ጊዜ እንደምን አላቃጠለሽም? እንደምን ቻልሽው? እንዘ ንስቲት አባላ አንቺ ደግሞ ታናሽ ሙሽራ ነሽ፣ የ15 ዓመት ብላቴና። ማኅፀንሽ ምንኛ ድንቅ ነው። አባ ሕርያቆስ ቅዱስ ጊዮርጊስ ዘጋስጫ ተቀበለና በሰዓታቱ ጽበተ ከርስኪ ሰፋ፣ ማኅፀንሽ ከሰማይ ሰፋ ይላል። ከምን ሰፋ? ስናይሽ ታናሽ ብላቴና ነሽ፣ ግን ደግሞ ሰማይና ምድር የማይችለው ነው የቻለው። ለመሆኑ ያ ኃያል አምላክ በማኅፀንሽ ባደረ ጊዜ ለክብሩ የሚጋረዱት እነዚያ 7ቱ መንጦላይት ወዴት ነው የተጋረዱት?
ከጎንሽ በግራ ነው ወይስ ከጎንሽ በቀኝ ነው? እነዚያ 7ቱ መብራቶችስ ወዴት ተሰናዱ? እንደምን አላቃጠለሽም? እስኪ አንዲት እናት ተራ ሰው ወልዳ ለመሳም ከጸነሰች ካረገዘችበት ጊዜ ጀምሮ ብዙ ህመም ይሰማታል። ብዙ ዋጋ ትከፍላለች። ብዙ ጭንቅ፣ ብዙ ችግር አለ። አንድን ተራ ሰው ወልዶ ለማሳደግ ይሄን ያህል ዋጋ የሚያስከፍል ከሆነ ድንግል ሆይ አምላክሽን ልጄ ብለሽ ስትጠሪው ያ ጌታ በማኅፀንሽ ሲያደር ምን ተሰማሽ? እንደምን ቻልሽው? ምን አይነት መመረጥ ነው? ምን አይነት መባረክ ነው? አይገርማችሁም? እኔ በጣም እኮ ነው የሚገርመው። አሁን እግዚአብሔር ልብሱን የነኩት ሰዎች በሰውነታቸው ተአምር ተደርጓል። እንደ ጅረት የሚፈስ ደም ቆሟል። ልብሱን ጫፍ ብቻ ነክተው። ሙሴ ደብረ ሲና ላይ አላየውም፣ አልነካውም። ብቻ ምን አለው? አነጋገረው። ብቻ ምን አረ አነጋገረውና ከደብረ ሲና ሲወርድ ሙሴ ፊቱ እንደ ፀሐይ ያበራል። እስራኤል ዘሥጋ ሙሴ ሙሴ ተገልበብለነ ይላል። አረ ሙሴ አይናችን ሊጠፋ ነው፣ እባክህ ተሸፈንልን አሉት። ከማን ጋር ስለተነጋገረ? ሙሴ ሳያየው፣ ሙሴ ሳይነካው ስላናገረው ብቻ ፊቱ እንዲያካበራ ጸንሳ አጥብታ አቅፋ አዝላ ያሳደገችው ድንግል ፊቷ ምንኛ ያበራ ይሆን? አረ በረከቷ አይደርብን በእውነት። እንዴት አይነት ድንቅ ነገር ነው! ስለዚህ አሁን ራሷን ልትሰጥ ነው። ራሷን ለእግዚአብሔር እነሆኝ የጌታ ባሪያ አለችና ሰጠች። እየሰማችሁ ነው? አሁን ሰጪ ማን ነው? እንግዲህ የማታ ተማሪ ነገር አታርጉ። ሰጪ ማን ነው? ድንግል ማርያም። ስጦታ ማን ነው? ራሷን ለማ ተቀባይ ማን ነው? እግዚአብሔር ተቀበለና ራሷን ስትሰጥ እግዚአብሔር ደግሞ በሷ በኩል መጣና ራሱን ለዓለም ሰጠ። እየሰማችሁ ነው? አሁን መስቀል ላይ ደግሞ የመጨረሻው ስጦታ ይደመደማል። ስጦታነቷ እነኋት የዮሐንስ ወንጌል ምዕራፍ 19 ቁጥር 27 እነኋት እናትህ። እስኪ ሰጪ ማን ነው? አሁን ሰጪ ማን ነው? ተቀባይ ማን ነው? ቅዱስ ዮሐንስ። ስጦታ ማን ናት? በእውነት ስለማይነገር ስጦታው እስቲ እግዚአብሔር ከፍ አድርጋቸው አመስግኑ። አንድ ጊዜ እንድገመው እስኪ ስጦታውን። አንደኛው ስጦታ ሰጪ ማን ነው? ነቃ ብላችሁ መልሱ። አሁን ሰጪ ማን ነው? ተቀባይ ሐናና ኢያቄም። ስጦታ ድንግል ማርያም። ከ3 ዓመት በኋላ ሰጪ ማን ነው? ሐናና ኢያቄም። ተቀባይ ማን ነው? እግዚአብሔር። ስጦታ ማን ናት? ከ12 ዓመት በኋላ ሰጪ ማን ነው? ድንግል ማርያም። ስጦታ ማን ናት? ራሷን። ተቀባይ ማን ነው? እግዚአብሔር። አሁን ደግሞ መስቀል ላይ ደግሞ ሰጪ ማን ነው? እግዚአብሔር። ስጦታ ተቀባይ ማን ነው? ቅዱስ ዮሐንስና የመንፈስ ልጆች ሁላችን በበረከቷ የምናምን ሁላችን እንዲህ ስለማይነገር ስጦታው እግዚአብሔር ይመስገን ከማለት ውጪ የዚህችን እናት ክብር እንዴት መናገር ይቻላል? እኔ ስላንቺ ሳስብ ይላል አባ ጊዮርጊስ ዘጋስጫ 3 ነገሮች ይገርሙኛል። ስንት ነገሮች? አሁንም ነቃ ነቃ በሉ። አንደኛ አባቱ የማይቀድመው ልጅ ነው ልጅሽ። እግዚአብሔር ወልድ አንድ አባት አንድ እናት አለው። ከዓለም በፊት ከአባቱ ከአብ ተወልዷል። አባቱ ግን በእድሜ አይበልጠው። ይሄ ድንቅ ነው። ምንድን ነው? ድንቅ ነው። ሁለተኛ እናቱን የፈጠረ ልጅ ነው። እስኪ በሉ በማርያም ድገሙት። እናቱን የፈጠረ ልጅ። እንዳውም ሊቃውንቱ ለልየ በእዴ ለአኩዋ ለድንቅ አንድ ሰው ቤቱን ንጹህ አድርጎ አሳምሮ ከጨረሰ በኋላ ገብቶ እንደሚኖርበት እኔም ይላል የድንግል ልጅ ነው እንግዲህ እኔም እናቴ ድንግል ማርያም ንጽሕት ቅድስት ልዩ ክብርት አድርጌ ሰራኋት፣ በሷም አደርኩ። ቤቱ አደረጋት። ዛቲ ይእቲ ምዕራፈ ለዓለም ዝየ አሐድርስ መርጫታለሁና በሷ አድራለሁ። ማደሪያው አደረጋት ማለት ነው። ቤቱ አደረጋት፣ መናገሻ ዙፋን አደረጋት።
ከተማው ናት እንዲያውም ድንግል ማርያም። ለዚህ ነው ቅዱስ ዳዊት እንዲህ ይላል፣ ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር። እስኪ አብራችሁ ይበሉ፣ የእግዚአብሔር ከተማ ሆይ በሉ፣ በአንቺ የተደረገው ድንቅ ነው። ምንድን ነው? ድንቅ ነው። ምን ያልተደረገ ድንቅ ነገር አለ? ሙሴ ከደመና ከሰማይ ላይ ትኩስ እንጀራ አዝንቧል። ይገርማል አይገርምም? ይገርማል። ከዚህ የሚገርም ግን የበለጠ የሚገርም ግን በአንቺ ማህፀን ተከናወነ። ሙሴ ከሰማይ ላይ ያዘነበው ያ እንጀራ የበሉት ደግሞ ይራባሉ፣ ደግሞ ይሞታሉ። ከአንቺ ማህፀን የተገኘውን የህይወት እንጀራ የበሉት አይራቡም፣ የተጠጡት አይጠሙም። ሙሴ ከጭንጫ አለት ላይ ውሃ ቢያፈሱበት ከማይረጥበው ድንጋይ ላይ ውሃ ፈለቀ፣ ቀዝቃዛ ውሃ። ይገርማል አይገርምም? ሙሴ ካፈለቀው ውሃ በላይ ካደረገው ታምር በላይ ግን በአንቺ ተከናወነ። ሙሴ ከአለት ላይ ያፈለቀው ያ ውሃ የጠጡት ይጠማሉ፣ ደግሞ መጨረሻም ይሞታሉ። ከአንቺ ማህፀን የተገኘው ያ የህይወት ውሃ ግን የጠጡት አይጠሙም፣ የበሉት አይራቡም። ምን ያልተደረገ ድንቅ ነገር አለ? አንቺ ራስሽ ድንቅ ነሽ የእግዚአብሔር ከተማ ይላታል። እንዴት ድንቅ ነገር ነው ባካችሁ! እንዴት አይነት መመረጥ ነው! እንዴትስ አይነት መባረክ ነው! ሶስተኛው ፈጣሪዋን የወለደች እናት። እስኪ በሉ እስቲ ድገሙት። አስባችሁታል? ፈጣሪዋን የወለደች እናት ማለት እኮ እግዚአብሔር እማዬ ብሎ የጠራት ማለት እኮ ነው። እግዚአብሔርን ልጄ ብላ የጠራች ማለት እኮ ነው። እስኪ አሁን ሳሉት እስኪ መድኃኔዓለም ልጅ ሆኖ እንደ ወላጆች በተለይ ልጃችሁ እማዬ ብሎ ሲጠራችሁ ይሄ ልባችሁ ተረክ የሚለው ነገር፣ መድኃኔዓለም ደግሞ በዚያ አንደበቱ በዚያ በሚያጽናናው አንደበቱ እማዬ ሲላት ምን ተሰማት ይሆን? እስቲ ደግሞ የእናቶች አንደበት ለልጆቹ ምን ያህል እንደሚያጽናና አስቡት፣ እንደሚያረጋጋ አስቡትና የሷ ደግሞ ድምጽ ልጄ ብላ ስትጠራው በዚያ ስርዓት ባለው በዚያ ልዝብ በሆነ በዚያ አንድ እንኳን ከንቱ ንግግር ባልተናገረ አንደበቷ ስትጠራው ምን አይነት ነገር ነው ያለው እዚያ ቤት? አሁን እስኪ አንድ ጥያቄ ልጠይቃችሁ። እየሰማችሁ ነው? ማርያምን በጣም ጥሩ። መድኃኔዓለም ለድንግል ማርያም ምኗ ነው? ልጇ ብቻ አይባልም። እሺ ልጇ እና በሉ። አሁን ተናገሩ እንጂ ልጇ እና አምላኳ። እስቲ አሁን በሉት ምኗ ነው? በጣም ጥሩ። እሷስ ምኑ ናት? እናቱ እና በሉ። አሁንም አገልጋዩ ምኑና ምኑ? እሱስ ምኗ ነው? አሁን ፈተና ልጀምር ነው። ሰው ቤት እናንተ ቤት በቤት ውስጥ የሚታዘዘው የሚላላከው ልጅ ነው ወላጅ ነው? አቤት አቤት። እነ ድንግል ማርያም ቤትስ ወዴት ወዴት? በጣም ጥሩ። በዚህ እናንተ ቆይ እንዴ እናት ናት ይላሉ። የማይታዘዝ ልጅ ነው እንዴ የወለደችው? የቅድሞ ሐሳብ ነው ይህን ጥያቄ የሚመልስላችሁ እንዳትደናገሩ። ምኗ ነው? ልጇና ያው ልጅ ስለሆነ መታዘዝ ነበረበት። ግን ደግሞ ምንድን ነው? እሷ ደግሞ ምንድናት? እናት ናት። ግን እናት ስለሆነች ማዘዝ ነበረባት። ደግሞ ምንድናት? እናት ስትሆን ማዘዝ ነው የሚስማማት አይደለ? አገልጋይ ስትሆን ደግሞ ምንድነው የሚስማማት? መታዘዝ። እሱም ልጅ ሲሆን ምንድነው የሚስማማው? ልጅ ሲሆን መታዘዝ ነበር። አምላክ ሲሆን ደግሞ አሁን ይኸውላችሁ ልጅና አምላክ ስለሆነ በልጅነቱ ይታዘዛታል፣ በአምላክነቱ ትታዘዘዋለች። በልጅነቱ ውሃ ቀድታ አምጣ ስትለው በልብሱ ቋጥሮ ያመጣል። እንጨት ለቅማ አምጣ ስትለው በነፋሳት አስሮ በደመና ጭኖ ያመጣላታል። ልጅ ነው፣ ይታዘዛታል፣ ያገለግላታል። አምላክ ስለሆነ ደግሞ ታገለግለዋለች። ነፍሴ በአምላኬ በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያውን ትሕትና ተመልክቷል ትላለች። አቤት እንዴት ድንቅ ነው! አረ ክብርና ምስጋና ለእናትና ልጅ ይሁን። በእውነት ድንቅ ነገር እኮ ነው። እግዚአብሔርን አቅፋ ሽሩሩ ያለች
ዓለምን በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ጡቷን የመገበች ያቺ ብጽዕት እናት በረከቷ ይደርብን። የመጨረሻ ሐሳቤ ይኸውላችሁ ድንግል ማርያም ማንም ፍጡር የማይጋራት እሷ ብቻ የምትጠቀመው ቃል አለ። አሁን እንዳልኳችሁ ልጄ ብሎ የሚጠራ ከፍጡር ማንም የለም። እኛ አሁን በኋላ ብፁዕ አባታችን ሐዋርያትም ጭምር ሲጸልዩ ምናችን ሆይ ነው የምንለው? አቤት አቤት አባታችን ሆይ በየት የምትኖር። አዎ ድንግል ማርያም እንደዚህ አትልም። እኛ አባታችን ሆይ ስንል እሷ ደግሞ ምን ሆይ ነው? ልጄ ሆይ ነው የምትለው። እኛ በየት የምትኖር ቀጥሎ አባታችን ሆይ ካልን በኋላ ደግሞ በየት የምትኖር ነው የምንለው? በሰማያት የምትኖር ነው የምንለው። እሷ እንደዚህ አትልም አለ ሊቁ። ድንግል አድነነት ርዕሳ መንገለ ከርሳ በሰማይ የሚኖረው በማህፀኗ አድሯልና ወደ ማህፀኗ ነው ዘንበል የምትለው። ክብር ይሁንላት እናታችን። ለምን አያችሁ? ሰማይ ሆኗል ማህፀኗ። ቦታ ተቀያይሯል ሰማይና ምድር። አሁን ቤተልሔም ራሷ ሰማይ ሆናለች። ክርስቶስ ያለበት ነው ሰማይ። አያችሁ? ያ በሰማይ የሚኖረው በእቅፉ አለ። አሁን አቅፋው ስትጸልይ በእቅፉ ያለ ሆይ ነው የምትለው። አዝላው ስትጸልይ በጀርባዬ ያዘልኩ ሆይ ስምህ ይቀደስ ነው የምትለው። አያችሁ? እንዴት አይነት ድንቅ ነገር ነው! ይህች እናት አለ ይህች እናት ለእናቷም እናት ናት። ይሄን ቃል ብቻ በሉልኝ፣ ትምህርቴን ጨርሻለሁ። አሁን የምሬን ነው። እስካሁን ድረስ የመጨረሻ እያልኩ አበዛሁት። አሁንስ እስቲ በሉ ለእናቷም በሉ ሁላችሁም፣ ለእናቷም እናት ናት። በማርያም ድገሙት። ሌሎች ወላጆች እናትነታቸው ለምናቸው ነው? ለልጆቻቸው አይደለ? ይህች እናት ግን ለምኗ? አሁን አዳም ቢያገኛት እናቴ ነው የሚላት። ሔዋን ብታገኛት እናቴ ነው የምትላት። ሐና ብታገኛት እናቴ ነው የምትላት። ስለዚህ ለእናቷ ምንድናት? ይገርማል አይገርምም? ወይ አለ ሊቁ። ይገርማል ካልክማ የባሰ ልንገርህ። ለእናቷ እናት ናት ስልህ ከገረመህ የባሰ ይግረምህ። ለእናቷ ብቻ ሳይሆን ለፈጣሪዋም ምኑ ናት? በረከቷ ከሁላችን ጋር ይሁን።